ታሪካችን የሚጀምረው ካሲ የምትባል አንዲት ቆንጆ ወጣት በምትሰራበት አንድ ንቁ ክለብ ውስጥ በከፍተኛ ስሜት ስትዘፍን ሲሆን ቆይ ከዛ በፊት አሁን ላይ 300 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በሚያስደንቅ ድምጿ ለመጡት እንግዶች በሙሉ ሰላምታ ትሰጣለች። በታላቅ ጉጉት ስትዘፍን ወዲያውኑ የታዳሚውን ቀልብ ትስብና ለእሷና ለባንዱ አስደናቂ ብቃት በከፍተኛ ድምፅ ሲያጨበጭቡላቸው እንመለከታለን። በመጨረሻም ዝግጅቱ ሲያልቅ የክለቡ ባለቤት የሆነው ቢል የተባለው ሰው ወደ ባንዱ በመምጣት ዝግጅታቸውን እንዲያቆሙና ሌላ ስራቸው እንዲቀጥሉ ምልክት ይሰጣቸዋል። ይህን ተከትሎ በክለቡ አስተናጋጅነትም የምትሰራውን ካሲ ወዲያውኑ መሸነፊያዋን አድርጋ ለታዳሚዎችና ለደጋፊዎች ምስጋና ታቀርባለች። ከጥቂት ጊዜ በኋላ የካሲ የቅርብ ጓደኛና የባንዱ አባል የሆነች ኖራ የተባለች ሴት ልታናግራት ትመጣና የባህር ኃይል ወታደሮች የሆኑ አንድ ትልቅ የሰዎች ቡድን ወደ ዝግጅቱ እንዲመጡ ለካሲ ትነግራታለች። ይህን የሰማችው ካሲ ወታደሮችን ስለማትወዳቸው ጥልቅ ትንፋሽ ወስዳ ቡድኑ በክለቡ ውስጥ ምን አይነት ችግር ሊፈጥር እንደሚችል ለማየት ትጠብቃለች። ነገር ግን ልክ በዚህ ቅጽበት ከወታደሮቹ ቡድን አቅጣጫ የአንድ ወንድ ድምጽ ስሟን ሲጠራ ትሰማና ማን እንደሆነ ስታይ በጣም ትደነግጣለች። ስሟን የጠራት ሰው ፍራንክ ሲሆን የልጅነት ጓደኛዋ እንደነበር እንረዳለን። ከብዙ ጊዜ በኋላ መተያየታቸውን ተከትሎ ሁለቱም በጣም በደስታ ስሜት ተቃቅፈው ሰላምታ ይለዋወጣሉ። ካሲ የድሮ ጓደኛዋን በስራ ቦታዋ በማየቷ በጣም ከመደሰቷ የተነሳ በላዩ ላይ እየዘለለች በታላቅ እቅፍና ፈገግታ ሰላምታ ትሰጧለች። በደስታ የተሞላችው ካሲ ፍራንክን ለጓደኞቿ ኖራ ታስተዋውቀውና እሷና ፍራንክ አብረው እንዳደጉና ሁልጊዜም እንደሚያስብላት ታላቅ ወንድሟ እንደሆነ ትነግራታለች። ከዚያም ፍራንክ እሱና ጓደኞቹ በሚቀጥሉት 2 ሳምንታት ውስጥ ወደ ኢራቅ እንደሚላኩና ወደ ከባድ ስራቸው ከመሄዳቸው በፊት ለመዝናናት ወደ ክለቡ ለመምጣት እንደወሰኑ ይነግራታል። በዚህ ጊዜ ካሲ የሙያዊ ኃላፊነት ስሜት ስለተሰማት ወደ ወታደሮቹ ቡድን በመሄድ ምን አይነት መጠጥ ማዘዝ እንደሚፈልጉ ትጠይቃቸዋለች። በቡድን ውስጥ ያሉ ሁሉም ሰዎች ወዲያውኑ ተኪላ የሚባል መጠጥ ሲጠይቁ በጸጥታ ተቀምጦ የነበረው ሉክ የሚባል አንድ ሰው ግን ኮካ ብቻ በመጠየቁ ካሲን ትንሽ ይገርማታል። ብዙም ሳይቆይ ትዕዛዛቸውን ለማዘጋጀት ወዲያውኑ ከጠረጴዛቸው ትነሳለች። በሌላ በኩል ፍራንክ ጓደኛው ሉክ በካሲ በጣም እንደተሳበ ያስተውልና ካሲን እንደ ታላቅ እህቱ ስለሚቆጥራትና እንድትጎዳ ስለማይፈልግ ሉክ ከእርሷ እንዲርቅና ምንም አይነት ችግር እንዳይፈጥርባት ፍራንክ ይጠይቀዋል። ከትንሽ ቆይታ በኋላ ካሲ የመጠጥ ትዕዛዛቸውን ይዛ ወደ ጠረጴዛው ትመለስና አንድ ባንድ ታስቀምጥላቸዋለች። በተመሳሳይ ሰዓት ከወታደሮቹ ጋር እየቀለደች የነበረችው ኖራ ካሲ ወታደሮችን እንደማትወድ ለሁሉም ትነግራቸውና ሁሉም ይስቃሉ። ቀልዷ አንድ አርማንዶ የሚባል ወታደርን ትንሽ ስላናደደው ሞት ለአረቦች እያለ ባልተጠበቀ ሁኔታ ቢቀልድም ለካሲ ግን የተናገረው ነገር ምንም አስቂኝ እንዳልነበር እናያለን። እንዲያውም በጣም ስላበሳጫት ወዲያውኑ ተሳድባ ጥላቸው ትሄዳለች። ካሲ በመበሳጨቷ ሉክ ከጠረጴዛው ተነስቶ ወደ እሷ ይሄድና በአርማንዶ ስም ይቅርታ ጠይቆ ጓደኛው አፉ እንደማይገታ እንዲሁም ሁሉም ወደ ኢራቅ ከመሰማራታቸው በፊት ጥሩ ጊዜ ለማሳለፍ እየሞከሩ እንደሆነ ያስረዳታል። ነገር ግን ካሲ አሁንም በጣም ተናዳ ስለነበር አርማንዶን ይቅር እንደማትለው ትነግረውና ሉክን ብቻውን ከኖራ ጋር እንዲያወራ ትታው ትሄዳለች። ሁኔታውን ማስተካከል እንዳለበት የተሰማው ሉክ ኖራን ካሲን እንድታሳምናትና እንድትመለስ የሚረዳ ኮድ ይሰጣታል። ባልተጠበቀ ሁኔታ ኖራ በጣም የሚያስገርም ነገር ስትናገር አንድ ሀሳብም እንደ ቀልድም ለካሲ ከወታደሮቹ አንዱን ብታገባና መጥፎ ነገር ወታደሩ ቢገጥመው በጣም ትልቅ የሞት መድን ካሳ እንደምታገኝ በቀልድ መልክ ትናገራለች። በዚህ ጊዜ በድንገት እነዚህን ክፉ ቃላት መስማቷ ካሲን ያስቃትና ንዴቷ መቀዝቀዝ ይጀምራል። ብዙም ሳይቆይ በስራዋ መካከል የካሲ ሞባይል ስልክ ያለማቋረጥ መጮህ ይጀምራል። ማን እየደወለ እንደሆነ ስታይ በጣም አስፈላጊ እንደሆነ ትረዳና ጥሪውን ከተቀበለች በኋላ በጸጥታ ለማናገር ከክለቡ ትወጣለች። ካሲ ወደ መኪና ማቆሚያ ቦታው በማምራት ንግግሯን ለማድረግ መኪናዋ ውስጥ ትገባና ከጨረሰች በኋላ ሞባይሏን በተሳፋሪ ወንበር ላይ ባሉ አንዳንድ ሰነዶች ላይ ታስቀምጣለች። ወንበሩ ላይ የነበረው ሰነድ ጊዜው ያለፈበት የቤት ኪራይ ደረሰኝ እንደሆነ እናይና ከዚህ በመነሳት ካሲ የብዙ ገንዘብ ችግር ውስጥ እንዳለች እንረዳለን። የክፍያ ወረቀቱን ካየሽ በኋላ በደሟ የስኳር ህመሟን የምትለካበትን መሳሪያ ታወጣና የኢንሱሊን ጠርሙሷ ሲያልቅ እንደተቃረበ ትመለከታለች። ከዚህ በኋላ ብዙም ሳይቆይ የድንጋጤ ስሜት የተሰማት ካሲ ወደ ፋርማሲ ትሄድና ህይወቷ የተመካበት በመሆኑ ተጨማሪ የኢንሱሊን መጠን እንዲያዙላት ሴት ፋርማሲስቷን ትጠይቃታለች። ከዚያም ፋርማሲስቷ የካሲ መድን ተጨማሪው መድኃኒት እንደማይሸፍንና በጣም ውድ እንደሚሆን ትገልጽላታለች።
ፋርማሲስቷ ተጨማሪውን መድኃኒት ልትሰጣት እንደምትችል ነግራ እንደ መፍትሄ ካሲ $500 በጥሬ ገንዘብ ከፍላ መድኃኒቱን ማግኘት እንደምትችል ትነግራታለች። ከጥቂት ጊዜ በኋላ የካሲ እናት ልጇ ገንዘብ እንደሌላት ስላወቀችና ልትረዳት ስለፈለገች ወደ ፋርማሲስቷ ትመጣለች። በዚህ ጊዜ ካሲ በጣም ተስፋ ስለቆረጠችና ሌላ ምን ማድረግ እንዳለባት ስላላወቀች እናቷ ለመድኃኒቱ እንድትከፍልላት ትጠይቃታለች። እናቷ ያላትን ገንዘብ በሙሉ አውጥታ ለልጇ ብትሰጣትም ነገር ግን ካሲ ገንዘቡን ከቆጠረች በኋላ የሚያስፈልጋትን ተጨማሪ መድኃኒት ለመግዛት አሁንም በቂ እንዳልሆነ ስለተረዳች በሐዘን ትሞላለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በመጨረሻም በተሸናፊነት ስሜት ባላት ነባር መድኃኒት ለመቆየትና ተወሰንና ከእናቷ ጋር በታላቅ የተስፋ መቁረጥ ስሜት ፋርማሲውን ለቃ ትወጣለች። በማግስቱ ሉክን ለውትድርናው ቅርጹን ለመጠበቅ በመንገድ ዳር ሲሮጥ እናያለን። ብዙም ሳይቆይ ከኋላው እየፈጠነ የሚመጣ መኪና ሲያሰማው የነበረውን ከፍተኛ ድምጽ ይሰማና ከመኪና መንገዱ ቢነሳም ነገር ግን በሚገርም ሁኔታ መኪናው እሱን ሊገጨው የሚፈልግ ይመስላልና በመንገድ ላይ ወደ ሮጠበት ቦታ ሁሉ መከተሉን ይቀጥላል። ልክ በአንድ ረጅም የብረት አጥር ላይ ዘሎ ሲያመልጥ ጆን የተባለ አንድ ሰው ከመኪና ይወጣና ጆን ጥሩ ሰው እንዳልሆነ እናያለን። እንደዚህ አይነት ረጅም አጥር መዝለል የቻለውን የድሮ ጓደኛውን በማየቱ እንደተደነቀ በመናገር በሉክ ላይ ይቀልዳል። ጆን ሉክ ወደ ባህር ኃይል መግባቱን ሲያውቅ በጣም እንደተገረመ እንረዳለን። ሉክ ለአደንዛዥ ዕፅ የሚደረገውን የሽንት ምርመራ ይወድቃል ብሎ ስላሰበ መኪናው ውስጥ ገብቶ ጥቂት አደንዛዥ ዕፅ እንዲወስድ ይጋብዟል። ነገር ግን በአዲሱ ሕይወቱ ጠንካራ ስሜት የተሰማው ሉክ ግብዣውን አልቀበልም ይልና አሁን ንጹሕ እንደሆነ ነግሮ ክፉ ነገሮችን ከአሁን በኋላ እንደማይሰራም ያስረዳዋል። ይህን የሰማው ጆን ይናደድና ከዚህ ቀደም $15,000 ዕዳ እንዳለበት ሉክን ያስታውሰዋል። ሉክ ወደ ኢራቅ ከመሄዱ በፊት ዕዳውን በሙሉ እንደሚከፍለው ቢነግረውም ነገር ግን ጆን እሱን የሚያምን አይመስልም። በሌላ በኩል ካሲና እናቷ ወደ ትንሿ የኪራይ ቤቷ ሲመለሱ እናያለን። እዛ ስትደርስ እናቷ በቤቷ በር መቆለፊያ ላይ የተለጠፈ ሌላ የኪራይ ሂሳብ ትመለከታለች። ይህን በማወቋ እናቷ ስለ ልጇ በጣም የተዘበራረቀ አስቸጋሪ በሚመስለው ወቅታዊ ሕይወት በጣም ግራ በመጋባት በሐዘን ስሜት ትዋጣለች። ከዚያም እናቷ ካሲን ደህንነቱ የተጠበቀበት የድሮ ቤታቸው አብራት እንድትኖር ብትጋብዛትም ነገር ግን ካሲ በከተማ ውስጥ መቆየትና መስራት እንዲሁም በራሷ መተዳደር ስለምትፈልግ እምቢ ትላለች። ልጇ በዚህ አስቸጋሪ ሁኔታ ውስጥ መቆየት እንደምትፈልግ የሰማችው የካሲ እናት ልጇ ትክክለኛ ደሞዝ ስለሌላት ነገር ግን ብዙ መስራት ስላለባትና ጤንነቷም በጣም የተጎዳ በመሆኑ በጣም ታዝናለች። በድንገት በሐዘን ስሜት የተዋጠችው የካሲ እናት ማልቀስ ትጀምርና ወንበር ላይ ትቀመጣለች። ለልጇ ጥሩ ኑሮ ማቅረብ ባለመቻሏ ከፍተኛ የጥፋተኝነት ስሜት የተሰማት እናት ስታለቅስ ያየችው ካሲ አጠገቧ ተቀምጣ እንባዋን በእርጋታ ታብስላታለች። ያደረገችው ነገር ሁሉ በራሷ ፍላጎት ላይ የተመሰረተ እንደሆነና የደረሰባት ነገር የማንም ጥፋት እንዳልሆነ ለእናቷ ታስረዳታለች። ጤንነቷ እንደሚሻሻልና ወደፊት ማንንም እንደማታስቸግር ተስፋ በማድረግ ደፋር ለመሆን ትሞክራለች። በዚያው ቀን አመሻሽ ላይ ካሲ እንደተለመደው በክለብ ውስጥ እንደገና ስትዘፍን ብናይም ነገር ግን በድንገት ትንሽ የትንፋሽ ማጠሪያ ያጋጥማታል። መጀመሪያ ላይ መዝፈኗን ለመቀጠል የሚያስችል በቂ ጥንካሬ ቢሰማትም ነገር ግን የማቅለሽለሽና የማዞር ስሜት ሲጀምራት ከመውደቋ በፊት በመድረኩ ለመውረድ ትወስናለች። ከዚያም ከክለቡ ለመውጣት ብትሞክርም ነገር ግን በጣም ድክመት ስለተሰማት ወድቃ መራመድ ያቅታታል። ወዲያውኑ ከቦርሳዋ የስኳር ህመም መለኪያውን አውጥታ በቀጥታ ክንዷ ላይ ኢንሱሊን ትወጋለች። ትንሽ ከተሻላት በኋላ የአይን እይታዋ ተመልሶ በደንብ ማየት ጀመራለች። ከጥቂት ጊዜ በኋላ እያገገመች ሳለ በመስተዋት መስኮት አጠገብ የተቀመጠ የባህር ኃይል ባጅ ታይና አንድ ሀሳብ ይመጣላታል። ኖራ ለመድን ዋስትና ወታደር ስለማግባት የተናገረችው ካሲ አስታውሳ ስለ ተስፋ አስቆራጭ ሁኔታዋ እያሰበች በጣም አስደንጋጭ ውሳኔ ትወስናለች። በማግስቱ ካሲ የፍራንክን ቤት ልትጎበኝ ትሄድና እዛ ስትደርስ በሩን ብታንኳኳም ነገር ግን በሚያስገርም ሁኔታ በሩን የከፈተው ሉክ ነበር። ባለፈው ምሽት በሉክ ላይ አሁንም የተናደደችው ካሲ ሰላምታውን ችላ ብላ ፍራንክን ለማግኘት በቀጥታ አልፋው ወደ ቤት ትገባለች። ከዚያም ፍራንክን እንዲያገባት ትጠይቀውና ፍራንክ ቀልድ መስሎት መሳቅ ይጀምራል። ካሲ ግን ቁም ነገረኛ ፊት ለማሳየት እየሞከረች ለ6 ወራት ያህል የስኳር ህመም እንዳለባትና ለመድኃኒትም ገንዘብ በጣም እንደሚያስፈልጋት ትነግሯለች። ካሲ ዓላማዋ ወደ ኢራቅ ከመሄዱ በፊት የፍራንክን የህይወት መድን ዋስትና ለማግኘት ማግባት እንደሆነ ትናገራለች። ምክንያቱም አንድን የባህር ኃይል ወታደር አግብታ የጋብቻ ውል ከፈጸመች የጤና መድን ዋስትናም እንደምታገኝ እንረዳለን።
እነሱ ሳያውቁ ሉክ ከመጀመሪያው ጀምሮ ንግግራቸውን በሙሉ ሲያዳምጥ ስለነበር በድንገት ወደ ክፍሉ ይገባና አባቱ ጡረታ የወጣው የውትድርና ፖሊስ መኮንን እንደሆነ ነግሮ ሊያደርጉ ያሰቡት ነገር የተለመደ የማጭበርበር አይነት እንደሆነ ይነግራቸዋል። በዚህ ጊዜ የተናደደችው ካሲ ጋብቻው ለእሷና ለፍራንክ ፍጹም ስለሚሆን ምክሩን እንደማትፈልግ ለሉክ ትነግረዋለች። ሉክ እያደረጉ ያሉት ነገር ማጭበርበር እንደመፈጸምና ከመንግስት በህገወጥ መንገድ እንደመስረቅ እንደሆነ ያስረዳታል። እሷም መንግስት እዚያ በፍትሃዊነት ያልተስተናገዱትን ስደተኞች እጣ ፈንታ ግድ ስላልሰጠው ስለ መንግስት ግድ እንደማይላት በንዴት ትነግረዋለች። ሲጣሉ ያያቸው ፍራንክ ለሁለቱም በጣም በመጥፎ ሊያልቅ ስለሚችል ከዚህ በላይ እንዳይከራከሩ ይጠይቃቸዋል። ከዚያ በኋላ ሉክ ሁለቱን ብቻቸው እንዲያወሩ ትቷቸው መሄድን ይመርጣል። በዚህ ጊዜ ካሲ ፍራንክን እንዲያገባት ባቀረበችው ሀሳብ ተስማምቶ እንደሆነ ትጠይቋለች። እንዳለመታደል ሆኖ ፍራንክ ሚስት እንዳለው ካወቀች የሴት ጓደኛው በጣም ስለምትናደድበት ጥያቄዋን ውድቅ ያደርጋል። ሊረዳት እንደሚፈልግ ነገር ግን በሚያሳዝን ሁኔታ የሚሰጣት ገንዘብ እንደሌለው ይነግራታል። በብስጭት ስሜት ችግር እንደሌለው ትነግረውና ሌላ ነገር ማመቻቸት ስላለባት ትሰናበተዋለች። ካሲ ከሄደች በኋላ ሉክ ወደ ፍራንክ ሄድና ፍራንክን የካሲ ወላጆች ስቃዩን እያዩ ለምን እንደማይረዷት ይጠይቀዋል። በዚህ ጊዜ ፍራንክ እናቷ ብቻዋን የምትኖር እንደሆነችና አባቷ ከረዥም ጊዜ በፊት ጥሏቸው ስለሄደ ፍላጎቶቻቸውን ለማሟላት መታገል እንዳለባት ያስረዳዋል። በማግስቱ ሉክ ሰውነቱን ለማሰልጠን ለጧት ሩጫ ይወጣና በድሮ ቤቱን ሲያልፍ አባቱንና የወንድሙን ልጅ ስፔንስን ጋራጅ ውስጥ ያያቸዋል። ከጥቂት ጊዜ በኋላ አባቱ ብቻውን መኪናውን እየነዳ ይሄዳል። ከዚያም ሉክ ወደ ስፔንስ ቀርቦ ለትንሽ ጊዜ የቅርጫት ኳስ እንዲጫወቱ ይጠይቀውና ስፔንስ ሉክን ወደ ቤት ውስጥ እናቱንና አባቱን እንዲያገኝ ይዞት ይሄዳል። ወደ ኢራቅ ከመሄዱ በፊት ዳግመኛ ያዩታል ብለው ስላላሰቡ ሁለቱም በሉክ ድንገተኛ መምጣት በጣም ይደነግጣሉ። የስፔንስ አባት የሉክ አካላዊ ገጽታ ልክ እንደ አባቱ በወጣትነቱ እንደሚመስል ይናገርና ሁለቱም ይተቃቀፋሉ። ከዚያም የስፔንስ አባት ያለምንም ቃል ከረዥም ጊዜ መቅረት በኋላ ወደዚያ እንዲመጣ ያደረገው ምን እንደሆነ ይጠይቀዋል። ሉክ ከጓደኛው ገንዘብ ዕዳ እንዳለበትና ጥቂት ከሱ ለመበደር እንደሚፈልግ ይነግረዋል። ነገር ግን የስፔንስ አባት ገንዘብ ስለሌለው ሊረዳው እንደማይችል ይነግረዋል። ከዚያም የስፔንስ አባት ዕዳው ከጆን ጋር የተያያዘ መሆኑን ሲጠይቀው ሉክ ራሱን በመነቅነቅ ከመክፈል ውጪ ምንም ምርጫ እንደሌለው ያስረዳዋል። ከዚያ በኋላ ሉክ ጥቂት ገንዘብ ሊሰጠው ወደ ጆን ቦታ ይመለሳል። ሉክ በውትድርና ካምፕ ውስጥ እያለ ቤተሰቡን ዳግመኛ እንዳይረብሽ ቢጠይቀውም ገንዘቡ ጥቂት $100 ብቻ መሆኑን ሲያውቅ ጆን ዕዳው $15,000 ስለነበር በጣም ይናደዳል። ጆን ሽጉጡን ወደ እሱ ሲያነጣጥር ሉክ ደንገጥ ብሎ የቀረውን ገንዘብ ለማግኘት እቅድ እንዳለው ለማስረዳት ይሞክራል። መፍትሄውን ሲነግረውም መድን የምትፈልግ አንዲት ሴት እንዳለችና እሷን አግብቶ የህይወት መድን ብሩን ከተቀበለ በኋላ ዕዳውን እንደሚከፍል ይነግረዋል። በማግስቱ ሉክ ወደ ካሲ ደውሎ በአንድ ሬስቶራንት ውስጥ እንዲገናኙና ስለ አንድ ነገር እንዲያወሩ ይጠይቃታል። ሀሳቡን ሁሉ ከነገራት በኋላ ያገቡ መስለው መንግስትን ለማታለል እንዲችሉ ስለ ፍቅር ታሪካቸው የሚገልጽ ስክሪፕት እንደሚያስፈልገው ያስረዳታል። ነገር ግን በካሲ መከበር ያለባቸው አንዳንድ ህጎችን እንደሚሰጣት ይነግራታል። ይህን የሰማችው ካሲ በጣም ትደናገጥና ትላንትና እንዳታረገው ከመከራት በኋላ ዛሬ ለምን ይህን ማድረግ እንደፈለገ ትጠይቀዋለች። ሉክ ግን ምክንያቱን ሊነግራት አልፈለገምና $2,000 እንደሚያስፈልገው ብቻ ይነግራታል። መጀመሪያ ላይ ካሲ ሉክ ስለ ምክንያቶቹ በግልጽ ባለመናገሩ በጣም ብትበሳጭም አሁንም ሊነግራት ያልፈለገው ሉክ የምትስማማ ስላልመሰለው በሬስቶራንት ውስጥ ትቷት ለመሄድ ይነሳል። ነገር ግን ገንዘብና የጤና መድን በጣም የምትፈልገው ካሲ በመጨረሻ ተስማምታ ሀሳቡን ትቀበላለች። በመጨረሻም ሁለቱም የውሸት ጋብቻ ለመፈጸም ይስማሙና በዚህ መንገድ እሷ የ1 ዓመት የጤና መድን ዋስትና ስታገኝ ሉክ ደግሞ ለጆን ያለበትን ዕዳ የሚከፍልበትን ገንዘብ ያገኛል። ስለ ውሸት ጋብቻቸው ለማንም እንዳትናገር ቃል እንድትገባለት ይጠይቃትና ትቷት በመሄድ መልእክት ይልክላታል። በማግስቱ ሉክና ካሲ ለሰርጋቸው ሲዘጋጁ ሉክ የባህር ኃይል ዩኒፎርሙን ለብሶ ወደ ካሲ ቤት ቢመጣም እሷ ግን ተራ ልብስ ብቻ ትለብሳለች። ሁኔታቸው የበለጠ ተፈጥሯዊና አሳማኝ እንዲመስል እንደ ሙሽራ እንድትለብስ ሲጠይቃት እናያለን። ከክፍሉ ከወጣች በኋላ የሚያምር ነጭ ቀሚስ ለብሳ ትመለስና በጣምም ቆንጆ ትመስላለች። ከዚያም ሁለቱም አብረው ወደ ቤተ ክርስቲያን ይሄዳሉ። እዚያ ሲደርሱ ፍራንክ ሁለቱንም ይቀበላቸውና ካሲ እስካሁን ድረስ ከጎኗ ስለነበር እያቀፈች ታመሰግነዋለች። ከዚያም ፍራንክ ለሰርጉ ስነ ስርዓት የሰርግ ቀለበት ይሰጣታል። ብዙም ሳይቆይ የሉክና የካሲ ስም የሚጠራ ማስታወቂያ ይሰማና የቤተ ክርስቲያኑ መሪ ብዙ ጥያቄዎችን ከጠየቃቸው በኋላ በስፍራው ላይ ቅዱስ ቃላቸው እንዲናገሩ ይጠይቃቸዋል። ከዚያም የቤተ ክርስቲያኑ መሪ ቀለበት እንዲለዋወጡና በሁሉም ሰው ፊት በሚያሳፍር ሁኔታ እንዲሳሳሙ ይጠይቃቸዋል።
ከዚያ በኋላ የሉክ የባህር ኃይል ጓደኞች ለሰርጋቸው በከፍተኛ ድምጽ ያበረታቷቸውና ሁሉም በአንድ ትልቅ ጠረጴዛ ዙሪያ ተቀምጠው አልኮል ይጠጣሉ። እየጮሁ በኢራቅ ስለሚመጣው ውጊያም ቢወያዩም ነገር ግን አርማንዶ ሁሉንም አረቦች ስለመግደል አሁንም እየጮኸ ይናገራል። ይህን የሰማችው ካሲ በጣም ትደናገጥና ከሱ ጋር ስትከራከር ሉክ እውነት ባልሆነ ነገር ላይ መጨቃጨቃቸውን እንዲያቆሙ በመንገር ሁኔታውን ለማረጋጋት እስከሚሞክር ድረስ ሁሉም ሰው ምቾት እንዳልተሰማው እናያለን። የተናደደው ሉክ ወዲያውኑ ጠሏቸው ይሄድና ከዚያ በኋላ ፍራንክ ካሲ ሉክን እንድትረጋጋውና ወደ እነሱ ጋር እንዲመለስ እንድታደርገው ምልክት ይሰጣታል። ከጥቂት ጊዜ በኋላ ካሲ ከክፍሉ ውጪ ቆሞ በዙሪያ ያለውን ሁኔታ ወደሚመለከተው ሉክ ትሄዳለች። ለምን እንደተናደደ ያስረዳታል። ነገር ግን እሷ በምትኩ ሁሉም ሰው እስኪያስተውላቸው ድረስ ከእሱ ጋር መጨቃጨቅ ትጀምራለች። ይህን የተረዳው ሉክ ያቅፋትና የፍቅር ስሜት እንዳለው ሲያስመስል ሁሉንም ሰው ፈገግ ያሰኛል። ሉክ ይህን ያደረገው ከተያዙ በሕግ ሊከሰሱ ስለሚችሉ ሁኔታቸው እንዳይታወቅበት መሆኑን በካሲ ጆሮ ይነግራታል። አመሻሽ ላይ ካሲ ሉክና ጓደኞቹ በሆቴሉ ያድራሉ። ወደ ሆቴሉ ክፍል ሲደርሱ ለሁለቱም አንድ አልጋ ብቻ እንዳለ ያያሉ። የመኝታ ቤቱን በር ስትዘጋ የሆነ ነገር ከማሰብ የተነሳ ፊቱ የፈራ እንደሚመስል በማሾፍ ትነግሯለች። በዚያ ጊዜ ሉክ ቤተሰቡ ቦጆን ይረብሻል ብሎ በጣም ቢፈራም ዝምታን መርጦ ስለ ሁኔታው ምንም አይነግራት። ብዙም ሳይቆይ ካሲ ወደ ኢራቅ ጦርነት መሄድን ፈርቷል ብላ ስላሰበች እሱን ለማጽናናት አጠገቡ ትቀመጣለች። በማግስቱ ካሲ ሉክ እንደነቃ ታይና ካለፈው ምሽት ጀምሮ መተኛት እንዳልቻለ ይነግራታል። ከዚያም ለመሄድ ይዘጋጃል። ወደ ወታደራዊ ካምፕ ሲደርሱ ካሲ ሌላ የወታደር ቤተሰብ እያለቀሱና የተቃቀፉ ለቤተሰብ ስንብት ሲያደርጉ ትመለከታለች። ከመሄዱ በፊት ሉክ ከዚህ በኋላ ክትትል ስር እንደሚሆኑና የበለጠ ጥንቃቄ ማድረግ እንዳለባት ይነግራታል። ሉክ ለካሲ የወንድሙ የሆነውን የያዕቆብን የሞባይል ስልክ ቁጥር ይሰጣታል። ማንኛውንም ነገር ቢደርስበት ወንድሙን እንድታገኝና ስለ ጋብቻ ስምምነታቸው እንድትነግረው ያስጠነቅቃትና ሉክ ስለ እነሱ ምንም መረጃ ለአባቱ እንዳትሰጥ ደግሞ ይነግራታል። ከዚያ በኋላ ተፈጥሯዊ እንዲመስልና በሌሎች እንዳይጠራጠሩ ሁለቱም ይሳሳሙና ወደ አውቶቡሱ ይገባል። ነገር ግን ጓደኞቹ ሁለቱ ለረጅም ጊዜ እንደገና እንዲሳሳሙ ካሲን እሽኮኮ ካሉ በኋላ ድጋሚ ይሳሳማሉ። ከዚያ በኋላ ህይወታቸው ወደ መደበኛው ተመልሶ በአሁኑ ጊዜ ካሲ መድን ተጠቅማ በነጻ የስኳር ሕክምና ማግኘትና እዳዎቿን በሙሉ መክፈል ትችላለች። ስለዚህም በትርፍ ጊዜዎቿ ማለትም በመጻፍና በመስፈን ላይ የበለጠ ማተኮር ትችላለች። ይህ በእንዲህ እንዳለ ሉክ ለሀገሩ በመዋጋትና የጆንን እዳ በመክፈል የሚያልመውን ህይወት ያገኛል። ተራርቀው ስለሆነ መንግስት ጋብቻቸው የውሸት መሆኑን እንዳይጠረጥር ሁለቱም መልእክቶች ይጽፋሉ። ስለሚወዷቸውና ስለማይወዷቸው ነገሮች እንዲሁም ስለ ያለፈ ህይወታቸውና ደብዳቤ ይጽፋሉ። ካሲ ሙዚቃ ህይወቷ እንደሆነና ጨለማ የልጅነት ጊዜ እንደነበራት እንዲሁም በአካል እንደምትበደል እንደነበር ትነግረውና ነገር ግን ሙዚቃ ከችግሮቿ ጋር ያላትን መከራ እንደሚያስረሳት ትነግረዋለች። የተሰማትን ወደ ሙዚቃ ብትጽፈውም አሁንም ስሜቷን በዘፈን ለመግለጽ ፈርታ ስለነበር ሉክ እሷን ማበረታታት ይጀምራል። ሉክ ስለ ቤተሰቡ ያለፈ ታሪክና አያቱና አባቱ ስለሰሩት ለውትድርና ስላለው ፍቅር ይነግራታል። በእነሱ ፈለግ ለመከተል እንደሚፈልግ ሲናገር የመንግስት አገልጋይ መሆን ከሚደሰትባቸው ነገሮች አንዱ እንደሆነ እንረዳለን። እናቱ ካንሰር ነበራትና እሱና አባቱ እስከምትሞት ድረስ ከአልጋዋ አጠገብ እናቱን እንድትነቃ እስከ ምሽት ድረስ ይጠብቋት እንደነበር ይጽፍላታል። ሉክ እሱና ካሲ አንድ ቀን እንደዚያ ሊሆኑ እንደሚችሉ ተስፋ ያደርጋል። አንድ ቀን ሉክ ከካሲ ጋር በቪዲዮ ጥሪ ሲያወራ እዚያ ያሉትን የከፍተኛ ወታደራዊ ባለስልጣናት ቀልብ ይስባል። አዲስ ዘፈን እየጻፈች እንደሆነ ትነግራቸውና የሉክ ጓደኞች እንድትዘፍንላቸው ይጠይቋታል። በዚህ ጊዜ ካሲ ዘፈኗ ገና እንዳልተለቀቀ ትነግራቸውና በኋላ ስትጨርሰው እንደምትዘፍንላቸው ቃል ትገባለች። እየጻፈች ያለችው ዘፈን በሉክ የመጨረሻ ጥሪ የተነሳሳ ሲሆን እዚያ ላሉት አሜሪካዊ ወታደሮች የሚያነሳሳ እንደሚሆን እንረዳለን። ከጥቂት ቀናት በኋላ ካሲ ወደ ሉክ ስትደውል ፊቱ ላይ ቁስል ታይና እሱና ፍራንክ ቀኑ አስከፊ እንደነበር ነግረው አንድ ወታደር ሊያጡ ተቃርቦ እንደነበር ያስረዷታል። ወታደሮቹ በሀዘን ተሞልቶ ያዩዋቸው ካሲ ይህንን ስሜት በዘፈንና በሙዚቃ ለመቀየር ትወስናለች። እነሱን ለማበረታታት ካሲ በዚያ ጊዜ ቃል የገባችውን ዘፈን ለመዝፈን ፈቃደኛ ትሆናለች። ሉክና ወታደሮቹ ዘፈኑን በጥንቃቄ ያዳምጡና ሁሉንም በሚያስደንቀው የሙዚቃ የድምጽ ውበት ይደሰታሉ። በዚህ ጊዜ ሉክ ካሲ ሚስቱ መሆኗን በኩራት ሲናገር ሁሉም ጓደኞቹ በጭብጨባ ክፍሉን ያደምቁታል። ከጥቂት ቀናት በኋላ ካሲ ሞባይሏን ከመኪናው በር ጋር በማጣበቅ እንደገና ወደ ሉክ ትደውላለች። ዘፈኗን ለተለያዩ ሚዲያዎችና አነስተኛ ኩባንያዎች እንዳቀረበች ትነግረውና በመጨረሻም አንድ ባለስልጣን በዘፈኑ ላይ ፍላጎት አድሮበት በአንድ የአካባቢ ፌስቲቫል ላይ ቦታ ይሰጣታል። በእርግጥ ለእሷ እንደ ህልም ሆኖ ቢታያትም
በሚገርም ሁኔታ ሉክም ስኬታማ መሆኗን በማየቱ ደስተኛ ይሆናል። ጥቂት ቀናት አልፈው ፌስቲቫሉም ይካሄድና በዚያ ጊዜ ካሲ የምትወደውን ነገር ታደርጋለች። በሚያምር ድምጿም ታዳሚዎችን በጸጋ ታስተናግዳለች። እናቷ በራሷ እግሯ ቆማ ያደገችውን ልጇን በማየቷ በጣም ኩራት ስለተሰማት የደስታ እንባ ይተናነቃታል። በሌላ በኩል ሉክ ከቡድኑ ጋር በረሃውን እየጠበቀና እየተቆጣጠረ ሲሆን ከጥቂት ቀናት በኋላ ካሲ እንደገና ለሉክ አሁን ስለ ራሷና ስለ ቡድኗ ማወቅ የጀመሩ ብዙ ሰዎችን እያወቀች እንደሆነ ትነግራቸዋለች። በተለያዩ አጋጣሚዎች እሷና የቡድኗ ባንድ ወደ አንዱ ካፌ ተጋብዘው ሁሉም ነገር በተሳካ ሁኔታ ይካሄዳል። በዚያ ስኬት መካከል ካሲ የማያሳዝን ዜና ትሰማለች። ሉክ በጦርነት ላይ እንደነበርና በአሁኑ ሰዓት በእግሩ ላይ ቀዶ ጥገና የተደረገለት መሆኑን ከሚጠቅሱት መኮንኖች አንዱ ይደውልላታል። ይህንን ስትሰማ በጣም ትደነግጥና ምን ማድረግ እንዳለባት ግራ ይገባታል። አንድ ቀን ካሲ ሉክ የወንድሙን አድራሻ የሰጣትን ጊዜ ብታስታውስም ነገር ግን አድራሻውን አላስቀመጠችም ነበርና ለማን እንደምትናገር ግራ ይገባታል። እንደ እድል ሆኖ በዚያ ጊዜ የጠቀሰውን ስም ስለምታስታውስ ወዲያውኑ በኦንላይን መፈለጊያ ገጽ ላይ ትፈልጓለች። በውጤቱም የሰውየውን አድራሻ አግኝታ በፍጥነት ወደዚያ ትሄዳለች። ቦታው ስትደርስ ካሲ የሉክ ወንድም ነው ብላ ያሰበችውን ሰው ብታገኘውም ነገር ግን እሱ እንዳሰበችው ወንድሙ ሳይሆን አባቱ እንደሆነ እንረዳለን። ወዲያውኑ አሁን በሉክ ላይ የደረሰውን ክስተት በእግሩ ላይ ቀዶ ጥገና ከተደረገለት በኋላ ሕክምና የተደረገለት መሆኑን ሚስቱ መሆኗን ለቤተሰቡ ታስረዳለች። ብዙም ሳይቆይ ወዲያውኑ ወደ ሆስፒታል ያመራሉ። ሆስፒታል ሲደርሱ ሉክ የአባቱን መምጣት ሲያይደነግጥና ከአባቱ በውትድርናው ውስጥ የመሳተፍ ግቡ መቼና ምን እንደነበረ የሚጠይቅ ከረር ያለ ጥያቄ ይጠየቃል። በዚህ ጊዜ ሉክ እንደሱ ከድሮ ጀምሮ የወታደር መኮንን የመሆን ህልም እንደነበረው ይናገርና ያን ህልሙን ለማሳካት አሁንም ተስፋ እንደማይቆርጥ ያስረዳል። በዚህ ጊዜ ካሲ በድንገት ትስመውና ለቤተሰቡ የተጋቡ መሆናቸውን ታሳያቸዋለች። ከዚያ በኋላ ቤተሰባቸው ለብቻቸው ጊዜ ተጣቸውና ሉክ ሁኔታውን ለቤተሰቡ ስለነገረችው በካሲ ላይ ያለውን ብስጭት ገልጾ ዳግመኛ እንዳታደርገው ይጠይቃታል። አባቱ በውትድርና ፖሊስ ውስጥ ስለሆነ ስለወደፊታቸው ይጨነቃል። ከዚያ በኋላ ፍራንክ በዚህ ክስተት ላይ እንዴት እየሆነ እንደሆነ ትጠይቋለች። በሚያሳዝን ሁኔታ ፍራንክ በጦርነቱ ህይወቱ እንዳለፈ ይነግራትና ካሲ ሀዘኗን መቆጣጠር ያቅታታል። ይህን ስትሰማ የቅርብ ጓደኛዋ ሞቱን ስለማታመን ታለቅሳለች። ብዙም ሳይቆይ ስለ ፍራንክ ሞት ዜና በተለያዩ ሚዲያዎች ይሰራጫል። ቤተሰቦቹ ልጃቸው የሀገሪቱ የፊት መስመር አካል በመሆን ኩራት እንደሚሰማቸው ይናገራሉ። በሞቱ በጣም እንደተጎዱ ይገልጻሉ። ዜናውን ያላመነችው ካሲም በጓደኛዋ የቀብር ስነ ስርዓት ላይ ትገኝና ብዙም ሳይቆይ የፍራንክን የሴት ጓደኛ አግኝታ ፍራንክ ከጦርነቱ በኋላ ለሴት ጓደኛው ሊሰጣት የነበረውን ቀለበት ትሰጣታለች። በሌላ በኩል ሉክም በቀብር ስነ ስርዓቱ ላይ ተገኝቶ ለጓደኛው የመጨረሻውን የወታደር የክብር ሰላምታ ይሰጣል። በማግስቱ ሉክና ካሲ የሉክን አባት ያገኙና አባቱ አብረው ይኖሩ እንደሆነ ይጠይቃቸዋል። ሁሉም ነገር በጣም በፍጥነት ስለተከሰተ ጊዜ እንዳልነበራቸው ቢነግሩትም አባትየው እንዲያስቡበትና ልጁን የፈውስ ሕክምናውን ለመርዳትና ቤታቸውን ለመጎብኘት ደስተኛ እንደሚሆኑ ይነግራቸዋል። በቀጣዩ ትዕይንት ሉክና ካሲ ብቻቸውን እንዲኖሩ ወደ አንድ አፓርታማ ይወሰዱና ያመጧቸው የሉክ ቤተሰብም ወዲያውኑ ይሄዳሉ። በዚያ ቦታ ከሌላ ሰው ጋር መኖር ሲላለባት በጣም እንግዳ ስሜት ካሲ ይሰማታል። ከዚያ በኋላ ሉክ አባቱና መንግስት ጋብቻቸውን የውሸት መሆኑን እንዳያውቁ ዝም ብላ እንድትቀጥልና ማድረግ ያለባቸው እንድታደርግ ይጠይቃታል። ብዙም ሳይቆዩ ሉክና ካሲ አፓርታማውን ንጹህና ምቹ እንዲመስል ማጸዳዳት ይጀምራሉ። ይህ በእርግጥ ህይወታቸውን እንደ ደስተኛ ትንሽ ቤተሰብ ይመስሉና የሉክ አባት ሲጎበኛቸው የየራሳቸውን የባልና ሚስት ሚና ለመጫወት ይሞክራሉ። ጥቂት ቀናት ያልፉና ካሲ የሙዚቃ ስራዋን ትቀጥላለች። ይህ በእንዲህ እንዳለ ሉክ በፍጥነት ለማገገም ሕክምናውን መከታተል ይጀምራል። አንድ ቀን በፓርክ ውስጥ ልምምድ እያደረገ ሳለ ሉክ ከሩቅ የሚያምር ውሻ ያመጣው ወንድሙን ይመለከታል። ከዚያ በኋላ ውሻው እንዲያገግም ለመርዳት በካሲ ምክር መሰረት ይሰጠዋል። መጀመሪያ ላይ እንደ ሽባ መቆጠሩ ደስ ባይለውም ነገር ግን ውሻው በጣም ብልህ መሆኑንና እንደሚያስብለት ካየ በኋላ በድንገት ልቡ ይነካል። ስለዚህ በመጨረሻ ውሻውን ለመንከባከብ ይስማማና በማግስቱ ከአፓርታማ የተመለሰችው ካሲ የተስተካከለውን የበር እጀታ ታገኛለች። ሉክ እንደጠገነውና ዊልቸር ሳይጠቀም ትንሽ መራመድ እንደጀመረ ትረዳለች። ብዙም ሳይቆይ የእግሩን ቁስል ታክምለትና ከዚያም አቅፋው አብረው መተኛት ይፈልግ እንደሆነ ጠይቃ በዚያው ምሽት በአንድ አልጋ ላይ ይተኛሉ።
ከጥቂት ቀናት በኋላ የሉክን ቤተሰብ ለመጎብኘት ይወሰናሉ። ሉክ አባቱ በህግ በጣም ጥብቅ ስለሆነ እዚያ ያለች ጥንቃቄ እንድታደርግ ይነግራትና ከወንድሙ ትንሽ ቤተሰብ ጋር ተሰብስበው ይጫወታሉ። በዚያ ቦታ አማቷ ካሲ ሉክን በፍቅር አይን ስትመለከት ታያታለች። በዚያ ምሽት ካሲ በአንድ ዝግጅት ላይ እየሰራች ሳለ ሉክ ከካሲ እናት ጥሪ ደርሰዋል። በራቸው በተሰበረ መስኮት ክፍት እንደሆነ ትነግረውና ይህን ሲሰማ ወዲያውኑ ወደ ቤቷ ፈጥኖ ይሄዳል። ካሲም ብዙም ሳይቆይ ትከተለዋለች። እዚያ ሲደርስ ሉክ ወዲያውኑ ወደ ቤቱ ይገባና በቤቱ ዙሪያ ሲዘዋወር ጆን ከሚባለው ሰው ጥሪ ደርሰዋል። ይህንን ያደረገው ሉክ እያደረገ ያለው ነገር ከመንግስት ጋር ያለውን ውሸት በማጋለጥ ገንዘቡን ከሉክ ለማግኘት ያለውን አቋም ለማሳየት እንደሆነ እንረዳለን። በተመሳሳይ ጊዜ ሉክ የካሲ ሁኔታ በጣም ደካማ ሆኖ ስላገኘው ከመውደቋ በፊት ያድናታል። ባለፉት ጥቂት ቀናት ውስጥ የአመጋገብ እጥረት እንዳለባት ይረዳና አንዴ እየሳመ አንዴ እያጎረሰ ይመግባታል። በማግስቱ ሉክ ጆንን በአንድ ህንጻ የመኪና ማቆሚያ ቦታ አግኝቶ ይደበድበውና ጆንን በህይወቱና በቤተሰቡ ውስጥ እንደገና ጣልቃ እንዳይገባ ያስጠነቅቀዋል። አለበለዚያ ግን እንደሚገድለው ነግሮ ሉክ ያስፈራረዋል። ከዚያም ሉክ ከህንጻው ሲወጣ ሽጉጡን ቆሻሻ መጣያ ውስጥ ይጥለዋል። ከዚያ በኋላ ሉክ በአውቶቡስ ወደ ፍራንክ መቃብር ያመራል። ለፍራንክ ያለውን ናፍቆት ይገልጽና ካሲ ከእንግዲህ እንደሌላ ሰው ሳትሆን የቅርብ ጓደኛው እንደሆነች ይናገራል። ወደ ቤት ሲመለስ ግን ካሲ ልብሷን ስትጠቀልል ያገኛታል። በደም የተሸፈነ ሰው እንደ ጎበኛትና ጋብቻዋ ውሸት መሆኑን በእናቷ ፊት ለመቀበል እንደተገደደች ትነግረዋለች። ይህ የጆን ስራ መሆኑን የተረዳው ሉክ ሊያረጋጋት ቢሞክርም ካሲ በሱ ምክንያት እናቷ አሁን በአደጋ ላይ በመሆኗ ትናድዳለች። ሉክ ይቅርታ ጠይቆ ከ2 ዓመት ገደማ በፊት ያደንዛዥ ሱሰኛ እንደነበር፣ ነገር ግን ይህን ያደረገው እናቱ ከሞተች በኋላ ብቻ እንደሆነ ያስረዳታል። ጆን ወጥመድ ውስጥ እንዳስገባውና ሱስ እስኪይዘው ድረስ አደንዛዥ እጽ መስጠቱን እንደቀጠለ ያብራራለታል። ከዚያም በኋላ ላይ የጆን አባት ደንበኞች የነበሩትን $15,000 እንዲሰርቅ ምክንያት ይሆናል። ታዲያ ለረጅም ጊዜ የጆን አባት ገንዘቡን ካልመለሰ ወደ እስር ቤት እንደሚልከው ሉክን ያስጠነቅቀው እንደነበር እንረዳለን። በመጨረሻ ከጆን ገንዘብ የተበደረበት ሌላ ቦታ ስላልነበረው ሲሆን ካሲ ሉክ ያገባት እዳውን ለመክፈል እንደሆነ ታስባለች። እዳውን እንደከፈለ ቢያሳውቃትም እያለቀሰች እናቷን መጉዳት እንደማትፈልግ ትነግረውና ወደ ቤተሰቧ ቤት ሄዳ ለፍቺ ማመልከት እንዳለባት ታስረዳዋለች። በቀጣዩ ትዕይንት ካሲ በአንዱ ኮንሰርት ላይ ለመቅረብ ትዘጋጅና ኮንሰርቱ ደስ በሚል መልኩና ያለምንም ችግር ይካሄዳል። ሁሉም የባንዱ አባላት ተግባራቸውን በደንብ ከጨረሱና ወደ መድረክ ጀርባ ከገቡ በኋላ በድንገት ከመካከላቸው አንዱ በዚያን ጊዜ ትልቁ የኮንሰርት ዝግጅት በሆነው ሆሊውድ ቦል እንደተጋበዙ ለቡድኑ ይነግራቸዋል። በሌላ በኩል ሉክ ከመኪናው የወጣው የውትድርና ፖሊስ መኮንን መሆኑን ሲያይ ቢደነግጥም ራሱን ለማረጋጋት ይሞክራል። መኮንኑ ጋብቻ በማጭበርበር እንደተከሰሰ ይነግረውና ወደ እስር ቤት ወዲያውኑ ይዞት ይሄዳል። በተመሳሳይ ሰዓት ካሲ በምትቆይበት ሆቴል ውስጥ በእኩለ ሌሊት ሞባይሏ ይደወልላትና ይህም ከሉክ አባት የተደረገ ጥሪ እንደነበር እንረዳለን። ሉክ አሁን በውትድርና ፖሊስ ቁጥጥር ስር መሆኑን የሰማችው ካሲ የሉክ ችሎት በሚካሄድበት ፍርድ ቤት በማግስቱ ትገኛለች። ብዙም ሳይቆይ ሉክ እሷን እየተመለከተ ወደ ፍርድ ቤቱ ይገባል። የጥፋተኝነት ክሱ ከተነበበ በኋላ ተነስቶ የሆነ ነገር ለመናገር ፍቃድ ይጠይቃል። ሙሉ ኃላፊነቱን እንደሚወስድና ጥፋቱንም ለመፈጸሙ የተገደደው እሱ ስለነበር በካሲ ላይ የቀረበውን ክስ እንዲቋረጥ ይጠይቃል። የሉክ ጥያቄ ከተፈቀደ በኋላ ለ6 ወራት በእስርና በክብር የለሽ ስንብት ከውትድርናው ይባረራል። ካሲ ያየችውን አሁንም ማመን አልቻለችም። ብዙም ሳይቆይ ከፍርድ ቤቱ ከመውጣቱ በፊት እሷን ተመልክቶ ፈገግ ይልና ትዕይንቱ ተቀይሮ በሆሊውድ ቦል ኮንሰርት ይካሄዳል። ካሲ በመጨረሻ ለመስፈን ተራዋ ከመጠራቷ በፊት ከሉክ ጋር የነበራትን የሰርግ ፎቶዎችና ቪዲዮዎች በሞባይሏ ለማየት ጊዜ ትወስዳለች። በሌላ በኩል ሉክ በአባቱ ታጅቦ ወደ እስር ቤት ከመሄዱ በፊት ግን በጠረጴዛው ላይ የጦርነት ሽልማት እንደተሰጠው ያይና ደንግጦ ይቆማል። ከዚያ በኋላ በአባቱ ወደ ማቆያ ቤት ይወሰድና ወደ መድረክ ስትመለስ ካሲ ለባሏ ዘፈን እንደምትዘፍን ተናግራ ስሜቷን ከዚህ በፊት ትፈራው በነበረው ነገር ላይ በዘፈኖች ውስጥ ትገልጻለች። ከአንድ ሰው ጋር እንዴት እንደተዋደደች፣ እንዴት እንዳናገራት፣ እንደ ሳማትና እስክትተኛ ድረስ እንዳቀፋት ትዘፍናለች። ዘፈን ከጨረሰች በኋላ ካሲ ታዳሚዎችን ታመሰግናለች። ከዚያም ወዲያውኑ ልብሷን ቀይራ ወደ ሉክ ማቆያ ቤት በፍጥነት ትሄዳለች። ይህ በእንዲህ እንዳለ ሉክ ለሁሉም የቤተሰቡ አባላት በተለይም ለአባቱ ይሰናበታል። ከዚያም አባቱ አቅፎት እንደሚኮራበት ይነግረዋል። ሉክ ሊሄድ ሲል ግን የካሲ መኪና መምጣቱን ያስተውሉና ወዲያውኑ ወደ ሉክ ቀርባ እያንዳንዱን የሰርግ ቃል እንደምትጠብቅ ቃል ትገባለች። የ6 ወር ቅጣት ስለሚጠብቀው ጊዜውን እንዳታጠፋ ቢመክራትም ነገር ግን ካሲ በጣም መጥፎ ቀን ቢሆንም አሁንም አብረው እንደሚሆኑና
እስራቱ እንዲስካልቅ ድረስ ለመጠበቅ ዝግጁ እንደሆነች ትነግረዋለች። ለእሷ ጋብቻቸው እውነት ሲሆን ቀሪ ህይወቷን ከሱ ጋር ማሳለፍ እንደምትፈልግ ትነግረዋለች። በዚህ ጊዜ በመመለሷ የተደሰተው ሉክ ለካሲ ቀለበት ሰጥቷት እስኪመለስ ድረስ እንድትጠብቀው ይነግራታል። ተሰናብታ ቀለበቱን በጣቷ ላይ ታደርጋለች። በዚህ ጊዜ ካሲና ሉክ በደስታ ይሳሳሙና ፊልሙ ይጠናቀቃል።